ገናና ታሪክ፣ የዓለም ቅርስ መገኛ፣ የሰላም ተምሳሌትና የዜጎች ፍቅርና አብሮነት በተግባር በሚገለጽባት በምስራቋ ፈርጥ ሐረር ከተማ በኮሪደር ልማት መርሃ ግብሩ የተከናወኑ ሥራዎች ከተማዋ በአዲስ ምዕራፍ ላይ እንድትገኝ አድርጓታል። ሀገር ሲኖር ነው ሰው የሚኮራው። ሀገር ሲያምር ነው አንተ የምታምረው። ስለዚህ ሐረር አሁን የሚገባትን እያገኘች ነው። ሐረር የሚመጥናትን ህብረተሰቡ የራሱን ቅርጽና የራሱን ንብረት እየጠበቀ ነው። ድሮ ማንኛውም ሰው ቆሻሻ የሚጥልበት የነበረው ቦታ አሁን ህብረተሰቡ ግንዛቤ ያገኘ መቀየር ይዟል። እንደ ስሟ አልነበረችም ሐረር። አሁን ግን እንደ ስሟ እየሆነች ነው። በጣም ነው ደስ የሚለኝ። ስሟና አገሪቷ አልተገናኘም፣ አልተመጣጠነም ነበረ። አሁን ግን እየተመጣጠነ ነው ያለው። አሁን እንደ ስሟም አበባ አምራ ደምቃም ታያለችና በጣም ነው ደስ የሚለው። ያው ማታ ማታ ሌላ ጊዜ ያው ጭነት ሳራግፍ ማታ ሲመሽ ወደ ቤት ነው የምገባው። ለምን ጨለማ ነው፣ ከተማው አያምርም፣ ህዝቡም ብዙ አይታይም። ሰው በእግሩ ሲራመድ ምናምን አታይም ነበር። አሁን ዞር ስትል የሚበራ ነገር ነው የምታየው፣ ወደ ታች የሚበራ ነገር ነው የምታየው። ምንም የምትፈራ ነገር የለም። ህዝቡም ይዞራል። ህዝቡ ጋር በቃ ዘና እያለ በፈለገበት ሰዓት እናንተ መግባት ይችላል። ምንም የምትፈራ የምትዘጋው ነገር የለም። ሁሉም በፍቅር ነው አብሮ የሚኖረው ማለት ነው። ከዚህ በፊት እዚህ አካባቢ እንደዚህ አልነበረም። እናም አሁን እኔ ኳስ እያየው ነበረ ልጆቹን ማለት ነው። ያው በትርፍ ሰዓታችን ማለት ነው አየርም እየተቀበልን በኳስም እየተዝናናን ማለት ነው። እዚህም እኔ እዚህ አካባቢ ነኝ። ያው እዚህ አካባቢ እንደዚህ አልነበረም መጀመሪያ። የልጆች መጫወቻም አለ፣ የልጆች ኳስ መዝናናት እንደዛውም ማለት ነው። አየር ማረፊያም አለ ማለት ነው። እንደዛም ሁሉ ነገር የተመቻቸን ማለት ነው። አሁን ስሟን በሚመጥንና ገናናነቷን በሚመሰክር መልኩ በከተማው በተለያዩ አካባቢዎች የተሰሩ ሥራዎችም አስፈላጊ መሰረተ ልማት እንዲሟሉና ለነዋሪዎች የተመቸች ከተማ እንድትሆን ከማድረግም ባሻገር የዜጎች የአኗኗር ዘይቤ እንዲቀየር እያደረገ ይገኛል። ሐረር ድሮ ሲቀልዱ ምን ይባላል? ሐረር ውስጥ ከ2 ሰዓት በኋላ ብር አይሰራም ይላሉ። ጨለማ ነው፣ ሁሉም ቤቱ ይገባል። ማብራት የለውም፣ ኮሪደር የለውም፣ መንገድ የለውም፣ ባጃጅ የለም፣ ታክሲ የለም። አሁን ሐረር ወጥተህ መመለስ አትፈልግም። ከቤት በላይ ሐረር ነው የምታምረው። አሁን እዚህ ጋር አሁን በተለይ 5 ሰዓት አካባቢ እንደዚሁ ሲጫወቱ ነው የሚያል። ድሮማ የለም በጊዜ ነው የምንገባው። አሁን በጣም ለውጡ ነው ይሄ ሁሉ። ውስጥ ለውስጥ ራሱ ብትሄድ ያው አስተሳሽ ነገር ነው የምታየው። በጣም ያምራል። ከቤቱ ሁሉ ራሱ ውጭ ነው የሚያምረው። ደስ ይላል። ለምን ያንን ግሳንግስ በእንደዚህ አይነት እንቁ በሆነ ነገር በመቀየሩ እኔ በጣም ደስተኛ ነኝ። ቤታችን በጀርባ ነው። ከጀርባ ራሱ እየመጣን እዚህ ነው ነፋስ የምንቀበለው፣ የተለያየ ነገር የምናየው፣ ለአይናችን ደስ የሚለው ለአይምሮአችን እንደሰጥበትን ነገር አይተን ነው ተዝናንተን ወደ ቤታችን የምንገባው። እኔ አሁን ከልጆቼ ጋር ልጆቼ አሁን ብዙ ጊዜ ጉጉት አላቸው። በአጋጣሚ ዛሬ ወተን እስቲ ሐረር እናያት። ሐረርም ሌላ ጊዜ አይቶ ያውቃሉ፣ ግን አሁን እንደዚህ ከተሰራ በኋላ ኮሪደር ልማቱ እንደዚህ ከተማውን ካሳመራት በኋላ ብዙ ሰው የመውጣት ጉጉት አላቸው። ልጆቹም እንደዚህ አይነት ጉጉት አላቸው። ለዛ አሁን ከልጆቼ ጋር እዚህ እነሱን ለማዝናናት ይዣቸው መጥቼ ለሌሎች የቅርስ ከተሞችም ምሳሌ በሚሆን መልኩ የተከናወኑ ሥራዎችም የከተማዋን የቱሪስት መዳረሻነት በማሳደግ ረገድ ከፍተኛ ሚና እያበረከተ ይገኛል። ቢራ መንገድ፣ ይሄ መንገድ ሲሰራ ምን ያህል አስቸጋሪ መንገዶች ነበሩ ድሮ። ሐረር መንገድ የላትም፣ ጠባብ፣ ምቾት አልነበረውም። ሐረር እንኳን እንግዳ ለኛ ምቾት አልነበራትም። አሁን ግን ለእንኳን ለእንግዳው ለኛ ምቾት አግኝተን ለሀገራችንም በቂ ነው። ደስተኛ ነኝ እኔ። መሰረታዊ ችግሮች ነበሩ እና በዚህ በኮሪደር ልማቱ መቀረፍ ችለዋል። አሁን ብዙ ጊዜ እንግዳኛ ሰፈርም አይመጣም ነበረ፣ ምክንያቱም ሰፈሩ ያው በጣም እንትን ያለ ነበርና አሁን ግን በጣም በቀን ብዙ ቱሪስቶች እየመጡ ሰፈራችንን ይጎበኛሉ። የውጪ ሎካል እንግዶችም ሆነ የውጪ እንግዶችም በብዛት መጥተው አካባቢያችንን እያደነቁ ነው የሚገኙት። ለሁላችንም ስንወጣ ጥሩ ነገር እናያለን፣ ስንገባም ጥሩ ነገር እናያለን። ያው እኛ ትላንትን የመጣ ነው ግን አለ ውስጡን እንዳለ አስታራቂ ድረስ ወርደናል። በሮቹን እንዳለ አይተናል። ብቻ ሰፈሩ ራሱ ሌላ ሙዚየም በለው ራሱ። ከዚህ በፊትም ሐረር በጣም በብዙ ቱሪስቶች የምትጎበኝ ከተማ እንደሆነች ይታወቃል። ግን ቱሪስቶች መጥተው ምን ያህል ጊዜ ይቆያሉ፣ ምን ያህል መዋዕለ ንዋይ ያፈሳሉ የሚለው ነገር ነበር ጥያቄ የነበረው። አሁን ግን ጎብኝተው የሚጨርሱት ነገር አይደለም የተሰራ ያለው። ጀጎል እንግዲህ በአራቱም የኮሪደር ልማት ዙር በጣም ውስጥ ለውስጥ ያሉት መንገዶች ኮሪደር ልማቱ በደንብ አሳምሮ ነው ያለው። ትልቅ እድሳትን የተደረገው ከአንደኛ መንገድም ጀምሮ እና ቱሪስቶች መጥተው ኢቭን እኛ እንግዶች ሲመጡ አንሸማቀቅም።
እንኳን ሀረር ላይ ኮሪደር ልማት ሌላ ቦታ ላይ እንኳን ያለው ለውጥ እናያለን። ሀረር ላይ አሁን እኛ ላስጎብኝ ነው እየዞርን ያለ ነው። ይሄን ያክል ነጻነት ተሰምቶን ከሰው ጋር ፍቅር ተሰምቶን ዘና ብለን እንድንዞር ያደረገው የኮሪደሩ አንድ አካል ነው። ጨለማ ቢሆን ወይ የሆነ እንደ ድሮ ጉራንጉር ነገር ቢሆን ይሄን ያክል ፍሪ ሆነ የምንዞር አይመስለኝም።